ኢየሱስ ጌታ ነው። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለኝ አሜን፣ ስላለኝ ኢየሱስ ስላለኝ ጠበቃ ስላለኝ ሃሌሉያ የሚያስተማምነኝ ስላለኝ ስለኔ የሞተልኝ ሃሌሉያ ሞቶ ያልቀረ በክብር ያረገ በአብ ቀኝ በክብር የተቀመጠ ስለኔ የሚማልድልኝ ሊቀ ካህናት ኢየሱስ ክርስቶስ አለኝ ብላችሁ እንድታወሩ ፈልጋለሁ። በሚያስጨንቃችሁ ነገር ላይ እንድታወሩ ፈልጋለሁ። ተስፋ ሊያስቆርጣችሁ በሚሞክረው ነገር ላይ እንድታወሩ ፈልጋለሁ። ሃሌሉያ ኢየሱስ ጌታ ነው። ምንድነው የሚለው? ጌታ ይባረክ። ስለዚህ እምነታችንን አጥብቀን እንይዝ ይላል። በድካማችን የማይራራልን ሊቀ ካህናት የለምና በድካማችን የማይራራልን ሊቀ ካህናት የለንም ይላል። ዋው! ነገር ግን እንደኛ በማንኛውም ነገር የተፈተነ አሜን፣ በማንኛውም ነገር የተፈተነ ነገር ግን በኃጢአት ያልተፈተነ ሊቀ ካህናት አለን ይላል። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ፣ በደከምን ጊዜ የሚያበረታንን ጸጋ፣ አቅም ባጣንን ጊዜ አቅም የሚሰጠንን ጸጋ፣ ከወደቅንበት ሊያነሳን የሚችለውን ጸጋ በመተማመን ሃሌሉያ በእምነት ወደ ጸጋው ዙፋን እንቅረብላል፣ ወደ እግዚአብሔር እንቅረብላል። ጸጋውን በመተማመን ካለንበት ችግር ካለንበት ድካም ሊያወጣን የሚችለውን የእግዚአብሔርን ጸጋ በመተማመን ምሕረትን እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብላል። ችግሩን ይዘን ፈተናውን ይዘን ድካሙን ይዘን ቁጭ እንድንል በለቅሶ ዘመናችን እንድንጨርስ እግዚአብሔር አይፈልግም። በጸጋው እንድንተማመንበት ይፈልጋል። ምሕረቱን ሃሌሉያ እንድንተማመን ይፈልጋል። ሊቀ ክህንነቱን እንድንተማመን ይፈልጋል። ለምን? በፈተናችን የማይራራልን ሊቀ ካህናት ስለሌለን በእርሱ መተማመን አለብን። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። የመልእክት ርዕስ እንዲህ የሚል ነው፣ የዘላለምን እረፍት ማየት፣ የዘላለምን እረፍት ማየት፣ የዘላለምን እረፍት መመልከት። ጌታ ይባረክ። የዘላለምን እረፍት ጊዜያዊ እረፍት አይደለም። ዛሬ አግኝተነው ነገ ደግሞ የሚጠፋ እረፍት ሳይሆን ለዘላለም የምንኖርበትን ለዘላለም የምናርፍበትን የዘላለምን እረፍት በክርስቶስ ኢየሱስ የተዘጋጀልንን ያንን እረፍት መመልከት አለብን። አሜን። መመልከት አለብን። የተዘጋጀልን እረፍት አለ። በክርስቶስ ኢየሱስ ላመንን ልጆቹ ለሆንን የሚጠብቀን የተጠበቀልን በክርስቶስ ኢየሱስ የተጠበቀልን በክርስቶስ ኢየሱስ የተዘጋጀልን የዘላለም እረፍት አለ። የዘላለም ቤት አለን። የዘላለም ሕይወት አለን። ስለዚህ ሁል ጊዜ ክብር ለኢየሱስ ይሁን። አሜን። ይሄንን በመመልከት መመላለስ አለብን። የዘላለምን እረፍት ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ የተጠበቀልንን የዘላለምን እረፍት መመልከት በዚህ በተፈጥሮ አይናችን መመልከት አንችልም። የተፈጥሮ አይናችን ለምንድን ነው የተሰጠን? እንድናይ። በገሃዱ ዓለም የሚታየው ነገር እንድናየው የተሰጠን ነው። የዘላለምን እረፍት ማየት የምንችለው በዚህ በተፈጥሮ አይናችን ሳይሆን በውስጥ አይናችን ነው መመልከት የምንችለው። እግዚአብሔር መንፈስ በሚሰጠን መረዳት ማየት እንችላለን።
ክብር ለኢየሱስ ይሁን። ጌታ ይባረክ። ምንድነው የሚለው? እንግዲህ ወደ እረፍቱ ለመግባት ይላል የተሰጠው ተስፋ አሁን የተጠበቀ ስለሆነ በማ የተጠበቀ በክርስቶስ ኢየሱስ የተጠበቀ ስለሆነ ከእናንተ ማንም ለዚህ እረፍት ሳይበቃ በክርስቶስ ኢየሱስ ሃሌሉያ አሜን ስለተጠበቀው ተስፋ ይናገራል። ጌታ ይባረክ። ሃሌሉያ ሃሌሉያ። ማንም ለዚያ ሳይበቃ መንገድ ላይ እንዳይወድቅ ይጠንቀቅ ይላል። ለነዚያ እንደተሰበከ ለነዚያ ለሕዝበ እስራኤላውያን እንደተሰበከላቸው እንደተነገራቸው ምንድነው የተነገራቸው? ማርና ወተት የምታፈሰውን ያንን ከነዓንን እንደሚወርሱ ገፍተው እንደሚቀመጡባት የተነገረውን ተስፋ ነው እዚህ ጋር ከዘላለም ተስፋ ጋር እያነጻጸረ እየተናገረ ነው ያለው ማለት ነው። ጌታ ይባረክ። ስለዚህ ለእኛም ደግሞ የምስራች ቃል ተሰብኮልናል። የምስራች ክብር ለኢየሱስ ይሁን። ስለ ኢየሱስ ክርስቶስ የሰሙ ሰዎች ናቸው። አሜን። እነዚህ ሰዎች አይሁዳውያን ናቸው። ጌታ ይባረክ። አይሁዳውያን ናቸው። በክርስቶስ ኢየሱስ አምነው የዳኑት ናቸው። ነገር ግን እነዚህ ሰዎች ከኢየሱስ ክርስቶስ ዳግም ምጽአት መዘግየት የተነሳ ተስፋ የቆረጡ ሰዎች ነበሩ። ይሄ ብቻ አይደለም። እነዚህ ሰዎች በጌታ በኢየሱስ ክርስቶስ አምነው ከዳኑ በኋላ ካመለጡ በኋላ በክርስቶስ ኢየሱስ መጽናት ሲገባቸው የተሰጣቸውን ሕይወት መጠበቅ ሲገባቸው በዚህ በምድራዊ ነገር ወይም ደግሞ በተሸበረቀ ስርዓት እየተሳቡ እየተፈገመገሙና ያመነቱበት ጊዜ ስለነበረ የዕብራውያን ጻፊ በታላቁ ሊቀ ካህናቸው በክርስቶስ ኢየሱስ እንዲተማመኑ እንደዚሁም ደግሞ በክርስቶስ ኢየሱስ የተሰጣቸውን ተስፋ በመተማመን የተሰጣቸውን እምነት አጥብቀው እንዲይዙ ነበረ የሚመክራቸው። ጌታ ይባረክ። ሌላኛው ሐሳብ ደግሞ የእምነታችሁ ሐዋርያና ሊቀ ካህናትን አስቡ። ድካም ያልከሰሰው ወድቆ ያልቀረውን አሜን ሞቶ ደግሞ ያልቀረውን የሞትን ጣር አጥፍቶ በክብር የተነሳውን በክብር ያረገውን እርሱን አስቡ። መከራ ቢበዛባችሁ፣ ፈተና ቢበዛባችሁ፣ ድካም ውስጥ እንኳን ብትገቡም ድካም ያላገኘውን በኃጢአት ያልተፈተነውን ነገር ግን እንደኛ በብዙ ነገር የተፈተነውን ይልቁንስ ተፈትኖ ያለፈውን እርሱን አስቡ፣ እርሱን ተመልከቱ። እርሱ ሊራራላችሁ ይችላል። አሜን። ምሕረቱንና ቸርነቱን ሊያበዛላችሁ ይችላል። ከወደቃችሁበት ሊያነሳችሁ ይችላል። መንገድ ባጣችሁበት መንገድ ሊያበጅላችሁ ይችላል። ስለዚህ በእርሱ ተማመኑ፣ እርሱን ተመልከቱ። ዛሬም ወገኖቼ በዚህ ምድር እስካለን ድረስ ሁሉ ነገር አልጋ ባልጋ ሊሆን አይችልም። አልጋ ባልጋ ሊሆን አይችልም። በብዙ ነገሮች መካከል እናልፋለን። ነገር ግን ክብር ለኢየሱስ ይሁን። መከራ፣ ፈተና፣ ብዙ ነፋስ ሲነፍስብን ተስፋ መቁረጥ የለብንም። የሚያስተማምነን አንድ ሊቀ ካህናት ኢየሱስ ክርስቶስ በሰማያት ሃሌሉያ ስለኛ እንደሚዋጋልን እንደሚማልድልን
በእርሱ በመተማመን እናልፋለን። የምነሳብን መከራና ፈተና ይቀርጸናል እንጂ አያጠፋንም። ከእግዚአብሔር ጋር አታችመንት ካለን፣ ከእግዚአብሔር ጋር ወክ የምናደርግ ከሆነ፣ ከእግዚአብሔር ጋር ፌሎሺፕ ዕለት ተዕለት ከእግዚአብሔር ጋር ህብረት ካለን፣ ከእግዚአብሔር ጋር ቁርኝት ካለን የሚነሳብን ነገር በውስጣችን ያለውን እምነታችንን ያጠነክረዋል እንጂ ይልቁንስ ውስጣችን እየጠነከረ በመንፈስ እየጠነከርን እንድንሄድ ያደርገናል እንጂ አያጠፋንም። ብቻ ልባችን ከእግዚአብሔር ጋር ይሁን። ብቻ እኛ እግዚአብሔር የሚከብርበትን ነገር እያደረግን ወደፊት እንቀጥል። በሰው የምነሳባችሁ ይሁን ከሰይጣን የሚመጣባችሁ ይሁን እግዚአብሔር ድልን ይሰጣችኋል። እግዚአብሔር ከገባችሁበት ፈተናና መከራ የምትወጡበትን መውጫን ያዘጋጅላችኋል። ብቻ እኛ ከእግዚአብሔር ጋር እንጣበቅ። ብቻ ከእግዚአብሔር ጋር እንቆረኝ። ክብር ለኢየሱስ ይሁን። የሚነሳብን ማዕበል ሊያጠፋን አይችልም። ይልቁንስ ያጠነክረናል። ይልቁንስ ሃሌሉያ እንማራለን፣ መልእክቶችን እናገኝበታለን እንጂ አንጠፋም። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። መጽሐፍ ቅዱሳችን ስናገር በማርቆስ ወንጌል ላይ ሄዳችሁ ስታነቡት ድንቅ ቃል አለ። ምዕራፍ 4 ላይ ስታነቡት ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። የማርቆስ ወንጌል ምዕራፍ 4 ቁጥር 35 ላይ እንዲህ የሚል ቃል አለ። ያን ቀን በመሸ ጊዜ ይላል። በመሸ ጊዜ የመሸባችሁ ሰዎች ልትኖሩ ትችላላችሁ። መሸብኝ፣ ጨለመብኝ፣ አቅም አጣው፣ ረዳት አጣው፣ ጨለመብኝ፣ እንደ አምና የሆነብኝ አይደለም። እንኳን ባለፈው ጥሩ ነበረ፣ የዛሬ ዓመት ጥሩ ነበር፣ በጥሩ ህይወት ነበርኩኝ፣ ዘንድሮ ግን ጨለመብኝ የምትሉት እግዚአብሔር ጨለማችሁን ይገፋዋል። እግዚአብሔር ብርሃን ነው፣ በእርሱ ዘንድም ጨለማ የለም። በእናንተ ውስጥ ያለው እግዚአብሔር ጨለማ የማያሸንፈው ስለሆነ እግዚአብሔር ክብር ለኢየሱስ ይሁን። የመሸባችሁን ሃሌሉያ ክብር ለኢየሱስ ይሁን። ያንን ህይወት እግዚአብሔር ድምቅ ያደርገዋል። እግዚአብሔር ዘንበል ስልላችሁ የጨለመባችሁ ህይወት፣ ግራ የተጋባችሁበት ነገር እንደገና ሃሌሉያ ደመቅ ይላል በኢየሱስ ክርስቶስ። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ያን ቀን በመሸ ጊዜ ይላል ወደ ማዶ እንሻገር አላቸው። በመሸ ጊዜ ኢየሱስ ክርስቶስ ከናንተ ጋር ይኑር። እርሱ ከናንተ ጋር ሃሌሉያ ይራመድ። በቤታችሁ እርሱ ይኑር። በህይወታችሁ እርሱ ይክበር። እግዚአብሔር ይክበር፣ እርሱ ይክበር። በንግግርሽ እርሱ ይክበር። በኑሯችሁ እርሱ ይክበር። በትዳራችሁ እርሱ ይክበር። ትዳር የሌላችሁ ሊመጣላችሁ ባለው ትዳር ላይ እርሱ ይክበር። ኢየሱስ ይክበር። በህይወታችሁ ኢየሱስ ይክበር። ግደላችሁም የተነሳባችሁ ማዕበል ይሰራችኋል። ይቀርጻችኋል። ተስፋ አትቁረጡ። ማንን የረሳ እናንተን ይረሳችኋል። ማንን የጣለ እናንተን ይጥላችኋል። በድካማችሁ ላይራራላችሁ የማይችል ሊቀ ካህናት አለን። ሃሌሉያ አላችሁ። በእርሱ ተማመኑ። በእግዚአብሔር ሃሌሉያ የሚታመኑ
ሊንገዳገዱ ይችላሉ፣ ነገር ግን አይወድቁም። ቢወድቁም እንኳን እግዚአብሔር ያነሳቸዋል። ቢደክሙ እንኳን እግዚአብሔር የኪዳን አምላክ ስለሆነ ያነሳቸዋል። ትልቁ ነገር ክብር ለኢየሱስ ይሁን። ትልቁ ነገር ልባችሁ እርሱን ይፈልግ። ልባችሁ እግዚአብሔርን ይጠማ። በየትኛውም አይነት ሁኔታ ውስጥ እግዚአብሔርን የሚፈልግ ልብ ይኑራችሁ። እርሱን የሚፈልግ ልብ። ያ ከሌለ ከባድ ነው። እግዚአብሔርን የማይፈልግ ልብ ካለን በጣም ከባድ ነው። በጣም ከባድ ነው። ሊጨልምባችሁ ይችላል፣ ሊከብድባችሁ ይችላል። ነገር ግን እግዚአብሔር ከእናንተ ጋር ካለ፣ እግዚአብሔርን የሚፈልግ እግዚአብሔርን የሚጠማ ልብ ካላችሁ ክብር ለኢየሱስ ይሁን። ተስፋችሁ ይለመልማል። መንገድ ባጣችሁበት እግዚአብሔር መንገድ ያበጅላችኋል። ከገባችሁበት ፈተናና መከራ መውጫን ያዘጋጅላችኋል። ከእግዚአብሔር ጋር ካላችሁ፣ ከእግዚአብሔር ጋር ወክ የምናደርግ ከሆነ፣ ከእግዚአብሔር ጋር የተቆራኘ ከእግዚአብሔር ጋር የተላተመ ህይወት ካለን ከገባንበት መከራና ፈተና የምንወጣበትን መውጫ እግዚአብሔር ያዘጋጅልናል። ለምን? ልጆቹ ነን። ለምን? እግዚአብሔር ስለኛ ነገር ክብር ለኢየሱስ ይሁን። ሃሌሉያ። ይገደዋል። በዚህ ስፍራ በማርቆስ ወንጌል ምዕራፍ 4 ቁጥር 35 ላይ የምናነበው ቃል ያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ነገር ግን መሃል ላይ ምን እንደሚፈጠር ምን እንደሚሆን አልተነገራቸውም። ዛሬም ወገኖቼ የሰማነው ሌላ፣ እየሆነብኝ ያለው ነገር ሌላ። የሰማሁት ከቃሉ የሰማሁት እግዚአብሔር በድምፁ ያሰማኝ በመንፈስ ቅዱስ በኩል የሰማሁት ድምፅ የሰማሁት ቃል የተገባልኝ ኪዳን ሌላ ነው። እየኖርኩበት ያለው ህይወት ደግሞ ሌላ ነው። ምንድነው የተፈጠረብኝ ብላችሁ ግራ የተጋባችሁ ስሙኝ። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ታማኝ ነው። ተስፋን የሰጠ የታመነ ነው። ወገኖቼ አንዳንዴ መሃሉ አይነገረንም። በዚህ ስፍራ ላይ ስንመለከት በመሃል የሚፈጠረው ማዕበል አልሰሙም። እነሱ የሰሙት ነገር ምን ነበረ? ወደ ማዶ እንሻገር። ኢየሱስ ክርስቶስ ግን ብቻቸውን አልተዋቸውም። አብሯቸው ተሻገረ። ነገር ግን ተኝቶ ነበር ይላል። ወደ ማዶ እንሻገር አላቸው። እነርሱም ሕዝቡን ትተው በጀልባ ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎችም አብረውት ነበሩ። በዚህ ጊዜ ኃይለኛ አውሎ ነፋስ ተነሳ። ኃይለኛ አውሎ ነፋስ ብቻ አይደለም እያለ ያለው መጽሐፍ ቅዱሳችን ስናገር፣ ኃይለኛ ተስፋ የሚያስቆርጥ የሚያናውጥ ሊሰጥምም የሚችል ኃይለኛ አውሎ ነፋስ ተነሳ። ማዕበሉም ውሃው እስኪሞላት ድረስ ጀልባዋን ያናውጣት ነበር። ኢየሱስ ክርስቶስ የነበረባትን ጀልባ ያናውጣት ነበር። ውሃ ይሞላበት ነበር። ተስፋቸው እስከሚጨልም ድረስ የሚሄዱበት የተነገራቸው ተስፋ ቃል እስከሚጋረድባቸው ድረስ ማዕበሉ ተነሳባቸው። ወገኖቼ የተነሳባችሁ ማዕበል ምንድነው? ያላችሁበት እየተናወጣችሁበት ያለው ነገር ምንድነው? የማዕበሉ ጌታ
በሚያስጨንቃችሁ ነገር ላይ እየተራመደ ይመጣል። ስልጣን ያለው የሚያስጨንቃችሁን መገሰጽ የሚችል የሚያስጨንቃችሁን ጸጥ ማድረግ የሚችል ኢየሱስ ክርስቶስ ዘንበል ይልላችኋል። እናንተ ግን እርሱን ፈልጉ። እናንተ ግን ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ሊገለጥ ያለውን ክብር አርቃችሁ ተመልከቱ። ሊገለጥ ያለውን ኢየሱስ ክርስቶስን ሊመጣ ያለውን ኢየሱስ ክርስቶስን አርቃችሁ ተመልከቱ። ዛሬ ጊዜያዊ በሆነው ማዕበል ጊዜያዊ ነው፣ ገደብ አለው። ካንቺ ጋር ለዘላለም አይኖርም። ክብር ለኢየሱስ ይሁን። ኦፍ ኮርስ በዚህ ምድር እስካለን ድረስ መከራ አለ፣ ችግር አለ፣ ፈተና አለ፣ ማጣት አለ፣ ስደት አለ። ክብር ለኢየሱስ ክርስቶስ ይሁን። አዎ፣ ነገር ግን ክብር ለኢየሱስ ይሁን። ከሁሉ በላይ የሆነው ሁሉንም በእጁ የያዘ ዓለማት የተፈጠሩበት የእግዚአብሔር ነጸብራቅ የሆነ ኢየሱስ ክርስቶስ ስለ እኔና ስለ እናንተ አሸንፏል። ሁሉ ነገራችን በክርስቶስ ኢየሱስ ተፈጽሟል። ስለዚህ በእርሱ እንተማመን። በየትኛውም አይነት ማዕበል ውስጥ፣ በየትኛውም አይነት ስደት ውስጥ በእርሱ ስንተማመን ያስተማምነናል። ከገባንበት መከራና ጭንቀት የምንወጣበትን መውጫን ያዘጋጅልናል። ወገኖቼ እኛን ለማዳን ከታሰርንበት ከኃጢአት ገመድ ለመፍታት ይልቁንስ ልጆቹ እንድንሆን ራሱን አሳልፎ ከሰጠ ኢየሱስ ክርስቶስ ጌታ ነው። እንዴት አይረዳንም? እንዴት አያግዘንም? እንዴት ጠበቃ አይቆምልንም? እንዴት ከገባንበት ችግርና መከራ የምንወጣበትን መንገድን አያበጅልንም? ያበጅልናል። እርሱ ታማኝ ነው። እርሱ ታማኝ ነው። ክብር ለኢየሱስ ይሁን። ታማኝ የሆነ ሊቀ ካህናችን ስላለን በምናልፍባቸው በመከራ ጎዳናዎች ሁሉ በእርሱ መተማመን አለብን። በእርሱ ሃሌሉያ፣ ኢየሱስ ክርስቶስ ጌታ ነው። ጸንተን መቆም አለብን። በዚህ ጊዜ ይላል ኃይለኛ አውሎ ነፋስ። ወገኖቼ ከኃይለኛው አውሎ ነፋስ የሚበልጥ የተስፋ ምንጭ ኢየሱስ ክርስቶስ በመካከላቸው ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ በኩል ተኝቶ ነበር። ማዕበሉ እምነታቸውን ሊፈትሽ የመጣ ነው እንጂ ሊያጠፋቸው አልመጣም። ዛሬ የመጣብሽ፣ ዛሬ የተነሳብሽ ማዕበል እምነትሽን ሊፈትሸው የመጣ ነው እንጂ ሊያጠፋሽ፣ ከመንገድ ሊያስቀርሽ፣ ከመንገድ ሊያስቀርህ ልገታ የመጣ አይደለም። ይሄንን መረዳት አለብህ። ይሄንን መረዳት አለብሽ። ኢየሱስ ክርስቶስ ጌታ ነው። እንደዚህ ያላችሁ እንድትናገሩ ፈልጋለሁኝ። አንተ ማዕበል ሆይ፣ መከራ ሆይ፣ ችግር ሆይ ከኔ ጋር ያለው ይበልጣል። ከኔ ጋር ያለው ይበልጣል። የመረጠኝ ይበልጣል። እናንተ ጠላቶች፣ እናንተ ጭፍሮች፣ ዙሪያዬን የከበባችሁ ስሙኝ። የመረጠኝ ይበልጣል። የመረጣችሁ ይበልጣል። ኢየሱስ ክርስቶስ ጌታ የጠራችሁ ይበልጣል። ከሚያስጨንቃችሁ ነገር ይበልጣል። ከከበባችሁ ቁጥር ስፍር ከሌለው ከጠላት ጭፍራ የጠራችሁ እግዚአብሔር እንደሚበልጥ ማወጅ አለባችሁ። ክብር ለኢየሱስ ይሁን። ሃሌሉያ። ከኃይለኛ አውሎ ነፋስ የሚበልጥ ኃይለኛውን መግዛት የሚችል ኃይለኛውን ጸጥ ማድረግ የሚችል የማዕበሉ ጌታ በመካከላቸው እንደነበረ ክብር ለኢየሱስ ይሁን። አልተረዱም። በስጋ ተረድተው ሊሆን ይችላል፣
አይተው ሊሆን ይችላል። ነገር ግን እምነት ጎደለባቸው። መተማመን ሲገባቸው እንሻገር፣ ወደዛ ወደ ማዶ እንሻገር ብሎ ቃል የገባላቸውን ተስፋ የሰጣቸውን እርሱን መተማመን ሲገባቸው እምነት አልባ በመሆን ተስፋ እንደቆረጡ ከዚህ ቃል እንረዳለን። መምህር ሆይ ደግሞ በጣም ደስ የሚል ቃል ነው ወገኖቼ። እኛም ዛሬ መምህራችንን ኢየሱስ ክርስቶስን ሃሌሉያ የእምነታችን ሐዋርያ የሆነውን ኢየሱስ ክርስቶስን የሕይወታችን ብርሃን የሆነውን ሕይወታችን የተመሰረተበትን ኢየሱስ ክርስቶስን መጥራት አለብን ወገኖቼ። እያየን መጥፋት የለብንም። በየትኛውም አይነት ድካም ውስጥ ልንገኝ እንችላለን። ከድካሙ ጋር ተላትመን እዛው መቅረት የለብንም። ከድካማችን ክብር ለኢየሱስ ይሁን ሊያወጣን የሚችለውን ኢየሱስ ክርስቶስን መጠማት አለብን። እርሱን መፈለግ አለብን። ከድካም ለመውጣት በራሳችሁ መንገድ እየጣራችሁ እየለፋችሁ ያላችሁት ስሙኝ፣ ክብር ለኢየሱስ ይሁን። ኢየሱስ ክርስቶስን ጥሩት። እርዳኝ ወገኖቼ። ያለንን ሸክም ይዘን መቆየት ሊጎዳን ይችላል። አርቀን እንዳንሄድ ሊከለክለን ይችላል። እንዳንሰፋ ሊከለክለን ይችላል። በመንፈሳዊ ሕይወት እየጠነከርን እየጨመርን እንዳንሄድ ሊከለክለን ይችላል። ሸክም ለምሳሌ የኃጢአት ሸክም ኢየሱስ ጌታ ነው። የኃጢአት ሸክም ኢየሱስ ጌታ ነው። ይሄ ብቻ አይደለም። የመከራና የፈተና ሸክም በኢየሱስ ክርስቶስ ላይ ካልጣልን፣ እርሱን ካላሳየን ሊያሰናክለን ይችላል። መንፈሳዊ እድገታችንን ሊያስተጓጉል ይችላል። ስለዚህ ሸክም የሆነብንን ነገር ያንን ሸክም መሸከም ወደሚችለው ወደ ኢየሱስ ክርስቶስ ማምጣት አለብን። ሸክማችሁ የከበደ ኢየሱስ ጌታ ወደ እኔ ነው፣ ሸክማችሁ የከበደ እኔ ያሳርፋችኋለሁ። አሜን። ክብር ለኢየሱስ ይሁን። እኔ ምን እላለሁኝ? አሳርፋችኋለሁኝ። መጽሐፍ ቅዱሳችን ሲናገር የሚያስጨንቃችሁን ይላል ከኃይለኛው ከእግዚአብሔር እጅ በታች ሃሌሉያ ጣሉ። ከዛ በፊት ግን ምንድነው የሚለው? ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን በሉ ይላል? አዋርዱ ይላል። አዋርዱ፣ ዝቅ አድርጉ። ትሕትናን በማሳየት ልባችንን በማቅለጥ ግዛኝ ውረሰኝ በማለት ከዛ ነው ጸሎት የሚጀምረው። ከማመስገን ነው ጸሎት የሚጀምረው። ሁል ጊዜ ይሄን አታደርግልኝም ወይ አትሰራልኝም ወይ እግዚአብሔር አንተ በሰማይ የለህም ወይ? ከዛ አይጀምርም ጸሎት ራሳችንን አሳልፎ ከመስጠት ነው የሚጀምረው። ራሳችንን መስዋዕት አድርገን በቅድስናና በጽድቅ ለእግዚአብሔር ከማስረከብ ከዛ ነው የሚጀምረው። ከማጉረምረም አይጀምርም። ጸሎታችሁ እንዲሰማ ከፈለጋችሁ፣ ጸሎታችን እንዲሰማ ከፈለግን ክብር ለኢየሱስ ይሁን። መጀመሪያ ራሳችንን ለእግዚአብሔር ማስረከብ አለብን። መጀመሪያ ራሳችንን ከኃይለኛው ከእግዚአብሔር እጅ በታች ማዋረድ አለብን። ዝቅ ማድረግ አለብን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። በዛን ጊዜ የእግዚአብሔር እጅ ይዳስሳችኋል። የእግዚአብሔር ክብር ይገለጥላችኋል። ያስጨነቃችሁ ተራራ የሆነባችሁ ነገር ደልዳላ ሜዳ ይሆናል። በዛን ጊዜ እግዚአብሔር ሃሌሉያ ክብር ለኢየሱስ ክርስቶስ ይሁን ይገናኛችኋል። በዛን ጊዜ እግዚአብሔር ያስጨነቃችሁ ሸክም የሆነባችሁ ነገር ያራግፍላችኋል።
ለምን? ራሳችሁን ለእግዚአብሔር አስረክባችኋልና፣ ራሳችሁን ለእግዚአብሔር አሳልፋችሁ ሰጥታችኋልና። ስለዚህ ሸክም ይሆንባችሁ ሊያጎብጣችሁ የሚፈልገውን ከመንፈሳዊ እድገት ሊያስተጓጉላችሁ የሚፈልገውን ነገር እግዚአብሔር ከእናንተ ሕይወት ላይ ይገለብጧል። ኃጢአት ሊሆን ይችላል። ሸክም የሆነባችሁ ነገር ለመውጣት ብዙ ጊዜ ታግላችሁ ያቃታችሁ መፍትሄ ያጣችሁበት ነገር ሊኖር ይችላል። ድካም ሊኖር ይችላል። እግዚአብሔር ግን ያንን እንዲያንከባልላችሁ ከፈለጋችሁ ራሳችሁን ክብር ለኢየሱስ ይሁን ለእግዚአብሔር አሳልፎ መስጠት። ሸክም የሆነባችሁ ነገር ለኔ እኮ ሸክም ሆነብኝ፣ አስጨነቀኝ፣ ከአቅሜ በላይ ሆነ፣ እኔ አልችልም፣ አንተ ግን ትችላለህ ስንለው እግዚአብሔር ይመጣል። ክብር ለኢየሱስ። ያልቻላችሁ ነገር ሊኖር ይችላል። ያልቻላችሁ ነገር፣ ያቃታችሁ ነገር ምን ይሻላል? አልቻልኩኝም። ብዙ ጊዜ ሞክሬዋለሁኝ፣ ብዙ ጊዜ ለፍቼዋለሁኝ፣ ብዙ ጊዜ ጥረት አድርጌዋለሁኝ፣ እምቢ ብሎኛል። መፍትሄው ምንድን ነው? ሰውንም በዚህ ጉዳይ አማክሬዋለሁኝ፣ መፍትሄ አጥቼዋለሁኝ የምትሉት ነገር ክብር ለኢየሱስ ይሁን። ለኢየሱስ ክርስቶስ ቀላል ነው። ይህ በእግዚአብሔር ዘንድ ቀላል ነው ተብሎ ተጽፏል። ትልቁ ምስጢር የቱ ጋር ነው ያለው? ኢየሱስ ጌታ ነው። ነገራችን የሚሰራበት እኛም ደግሞ የምንሰራበት። በነገራችን ነገሮቻችንን ከመስራቱ በፊት እግዚአብሔር እኛን ሊሰራን ይፈልጋል። ነገሮቻችን፣ ህይወታችን ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ከመቀየሩ በፊት እግዚአብሔር ህይወታችን፣ ልባችን፣ ማንነታችንን መለወጥ ይፈልጋል። ወገኖቼ አንድ ምስጢር እነግራችኋለሁ። እግዚአብሔር እንዲጎበኛችሁ ትፈልጋላችሁ። እግዚአብሔር እንዲገናኛችሁ ትፈልጋላችሁ። እግዚአብሔር እንዲያዋራችሁ ትፈልጋላችሁ። መንፈሳዊ ህይወት ላይ አቅም ያጣችሁ፣ ጉልበት ያጣችሁ፣ እግዚአብሔር እንደተለያችሁ፣ መንፈስ ቅዱስ እንደተለያችሁ፣ እንደራቃችሁ፣ ባዶነት፣ ድርቆሽ የሚሰማችሁ ስሙኝ። መፍትሄውን የምትፈልጉ፣ ልምላሜን የምትፈልጉ፣ የእግዚአብሔርን ድምፅ መስማትን የምትሹ በመንፈሳዊ እድገት እየገሰገሳችሁ እየጨመራችሁ መሄድ የምትፈልጉ፣ ነገር ግን መንፈሳዊ ድርቀት የሚሰማችሁ፣ እግዚአብሔር የተለያችሁ የሚመስላችሁ፣ እግዚአብሔር የራቃችሁ የሚመስላችሁ፣ አቅም ያጣችሁ፣ ጉልበት ያጣችሁ፣ ሰለቸኝ ያላችሁ የምትኖሩ፣ አቅም አጣው የምትሉ ስሙኝ፣ አንድ ምስጢር እነግራችኋለሁ። ክብር ለኢየሱስ ይሁን። እግዚአብሔር ነገሮቻችሁን ከመለወጥ በፊት፣ ነገሮቻችሁን ከመስራቱ በፊት እናንተን እንደሚሰራችሁ እመኑ። እናንተን ሊሰራችሁ ይፈልጋል። እኛን ሊሰራን ይፈልጋል። ሌሎች ነገሮችን፣ ለኛ የሚያስፈልጉን ነገሮችን፣ ለስጋችን በዚህ ምድር እስካለን ድረስ የሚያስፈልጉን ነገር እግዚአብሔር ከማዘጋጀቱ በፊት፣ እግዚአብሔር እነዛን ነገሮች ያልተሰሩትን ነገሮችን ከመስራቱ በፊት፣ እንደዚሁም ደግሞ የኛ የነበሩቱ ነገር ግን ከአንዳንድ ሁኔታዎች የተነሳ፣ ከውጊያ የተነሳ የፈራረሱ ነገሮች ሊኖሩ ይችላሉ። እነዛ ነገሮችን ከመጠጋገኑ በፊት፣ ከመስራቱ በፊት እግዚአብሔር አንድ ነገር ይፈልጋል። አንቺንና እኔን ሊሰራ ይፈልጋል። ሊለውጠን ይፈልጋል። የልብ ለውጥ ይፈልጋል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ዓለምን እየመሰልን፣ ሰዎችን እየመሰልን፣ ሁኔታን እየመሰልን፣ እግዚአብሔርን የመሰልን ከመሄድ ወደፊት ከመገስገስ ይልቅ ዓለምን እየመሰልን የምንሄድ ከሆነ እግዚአብሔር እንዴት ይስራ? ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ሊሰራችሁ ይፈልጋል። እግዚአብሔር ሊቀይራችሁ ይፈልጋል። ሃሌሉያ። ነገራችሁ ተውቦ አምሮበት እንዲሰጣችሁ፣ እንዲስተካከል፣ የፈራረሰ ነገር
እንዲጠጋገን የምትፈልጉ ከሆነ የተማረከባችሁ ምርኮ እንዲመለስላችሁ ከፈለጋችሁ ክብር ለኢየሱስ ይሁን። ራሳችሁን ለእግዚአብሔር አሳልፋችሁ ስጡ። ከኛነታችን እንውጣ፣ ከእኔነት ልውጣ። እግዚአብሔር በእኔ ላይ እንዲከብርብኝ፣ እግዚአብሔር በእኔ ላይ እንዲደምቅብኝ፣ ማንነቴ በማንነቱ ተደብቆ የእግዚአብሔር ማንነት በሕይወቴ ላይ እንዲደምቅ፣ በውጭ ያሉት ማለትም አሕዛቦች በእርሱ ላይ ኢየሱስ አለ፣ በእርሱ ላይ እውነተኛ የክርስቶስ ፍቅር አለ ሳልሰብካቸው በእኔ ላይ ያለውን ኢየሱስ ክርስቶስን ኢንፍሉዌንስ ሊያደርግ የሚችለውን የኢየሱስ ክርስቶስን ሕይወት አይቶ ወደ እግዚአብሔር መንግሥት እስከሚፈልሱ ድረስ እስከሚመጡ ድረስ የክርስቶስን ሕይወት መኖር አለብኝ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ወገኖቼ እግዚአብሔር ነገራችሁን ከመለወጡ በፊት ነገራችሁን ከመስራቱ በፊት እግዚአብሔር እናንተን ሊሰራችሁ ይፈልጋል። ይህንን ምስጢር ካላወቅን ይህንን ሐሳብ ካልተረዳን ሕይወታችን በከንቱ እንዲያልፍ ነው የምናደርገው። ዘመናችን በከንቱ እንዲባከን እናደርጋለን። ዕድሜያችን በዚህ ምድር በከንቱ እንዲባከን እናደርጋለን። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ይለውጠን ወገኖቼ። የእኛን ነገር ቁጭ እናድርግ። የቤተሰቦቻችን ነገር ብዙ በዚህ ምድር ላይ የሚያስፈልጉ ነገሮች አሉ። እነርሱ ወደ ጎን እንተውና በእኛ ላይ እንስራ፣ በማንነታችን ላይ እንስራ። እግዚአብሔር ቀደም ብሎ የሚፈልገው እሱን ያንን ሕይወት ነው የሚፈልገው። ሕይወቴ ሳይሰራ ቤት ሰርተ ሀብትን ሰብስበ ብትቀመጥ ብዙ ሰዎች ቢያደናንቁህ፣ ግን ሕይወቴ ካልተሰራ ኢየሱስ በሕይወት ላይ ካልከበረ ምን ይጠቅማል? የሰው ልጅ ዓለምን ቢያተርፍ ነፍሱ ግን ብትጎል፣ ከእግዚአብሔር ክብር ብትጎል፣ ከዘላለም ሕይወት ብትጎል ምን ያተርፈዋል? ምንስ ይጠቅመዋል? የነፍስ እረፍት የሚገኝበት የነፍስ ሰላም የሚገኝበት ብቸኛው የነፍሳችን ሰላም ኢየሱስ ክርስቶስ ነው። ሃሌሉያ። ስለዚህ ወገኖቼ እኛን ለእግዚአብሔር አሳልፈን እንስጥ፣ ራሳችንን ለእግዚአብሔር እናስገዛ። መጽሐፍ ቅዱሳችን ሲናገር ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት፣ የአዲስ ኪዳን መስዋዕት። ሃሌሉያ። ብዙ ማቴሪያሎችን ወደ እግዚአብሔር ቤት ጭኖ መግባት አይደለም። ኦፍ ኮርስ ያለንን ነገር ለእግዚአብሔር ማስረከብ አለብን። ያለውን ነገር መስጠት የምንችለው ወይም ያለንን ነገር መስጠት የምንችለው እኛ ለእግዚአብሔር ስንሰጥ ነው። ያልተሰጠ ሰው ቢሰጥም ፋይዳ የለውም። መሰጠትና መስጠት አብረው ሲቆራኙ በረከት በሕይወታችሁ ላይ ይፈሳል። ሰላም በሕይወታችሁ ላይ ይፈሳል። ጸጋ በሕይወታችሁ ላይ ይሰራል። የእግዚአብሔር መንፈስ በሕይወታችሁ ላይ ይሰራል። የእግዚአብሔር ክብር በሕይወታችሁ ላይ ይመላለሳል። ኢየሱስ ክርስቶስ ጌታ ነው። ሰውነታችሁን እግዚአብሔርን ደስ የሚያሰኝ ቅዱስ ሃሌሉያ ሕያውና ቅዱስ መስዋዕት፣ ሕያው ያልሞተ እንከን የሌለበት መስዋዕት ማለት ነው። ለእግዚአብሔር አቅርቡ። ለእግዚአብሔር እንድታቀርቡ በእግዚአብሔር ርኅራኄ እለምናችኋለሁ ብሎ ሲናገር እንመለከታለን። ወገኖቼ ሕይወታችን ኃጢአት አይግዘው፣ ዘረኝነትና ክፋት አይግዘው። እግዚአብሔር ግን ይግዘው። እግዚአብሔር ይጠቀምበት። እግዚአብሔር ይክበርበት።
በኢየሱስ ስም ሃሌሉያ። ሌላ አይክበርብን፣ አይድመቅብን፣ ማንነታችን አይድመቅብን። እግዚአብሔር ይድመቅብን፣ እግዚአብሔር ይክበርብን። በዛን ጊዜ ክብር ለኢየሱስ ሲሆን እንለመልማለን። በዛን ጊዜ ብዙ ፍሬ እናፈራለን፣ ብዙ ፍሬ እናፈራለን። ክብር ለኢየሱስ። ፍሬ የተሞላ ሕይወት ይኖረናል። በፍሬ የተሞላ በእግዚአብሔር ክብር የተነካ ሕይወት ይኖረናል። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። ጌታ ይባረክ። ስለዚህ በእግዚአብሔር በመተማመን እንመላለስ። ራሳችንን ለእግዚአብሔር አሳልፈን እንስጥ። ሸክም የሆነብንን ነገር ይዘን አንቀመጥ። ሸክም የሆነብን ነገር፣ ያስጨነቀንን ነገር ለእግዚአብሔር መስጥርን እናውራ። ከምንሄድበት ከምንጓዝበት ከክፋት መንገድ ከክፉ ምኞት መንገድ እንመለስ። ከመንፈስ ቅዱስ ጋር እንቆራኝ። ሃሌሉያ ወገኖቼ፣ መጽሐፍ ቅዱሳችን ሲናገር የስጋን ፈቃድ መፈጸም ጭንቀት ነው ይላል። ያ ብቻ አይደለም፣ ሞት ነው ይላል። መጽሐፍ ቅዱሳችን ሲናገር ሞት ነው ይላል። በስጋ ፈቃድ መመላለስ ሞት ነው። በመንፈስ ፈቃድ መመላለስ ሕይወትና ሰላም ነው። በመንፈስ ፈቃድ ስንመላለስ የእግዚአብሔር ሰላም ሕይወታችን ሁለንተናችን ይቆጣጠረዋል። በእግዚአብሔር መንፈስ ስንመላለስ ማለት ነው። ከእግዚአብሔር ጋር የተቆራኘ ሕይወት ሲኖረን፣ ከእግዚአብሔር ጋር የተላተመ ማንነት ሲኖረን መንፈስ ቅዱስ ሃሌሉያ ይከበርብናል። ክብር ለኢየሱስ። ሰላም ይሰፍናል በሕይወታችን ላይ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር እረፍት ይሰፍንብናል። ጌታ ይባረክ። ስለዚህ ወገኖቼ ኢየሱስ ክርስቶስ ጌታ ነው። በመንፈስ ፈቃድ እንመላለስ። በመንፈስ ፈቃድ በዚህ ምድር ላይ በመንፈስ ፈቃድ በምንመላለስበት ጊዜ በየትኛውም አይነት መከራና ፈተና ውስጥ በምናልፍበት ጊዜ ሕይወታችን ይቀረጻል እንጂ ሕይወታችን ቀልጦ አይጠፋም። ሕይወታችን ተገቶ በዛ መከራ ውስጥ አይቀርም። ይልቁንስ ይቀረጻል። ይልቁንስ እንማራለን፣ መልእክቶችን እንቀበላለን። በመከራና በፈተና ውስጥ ኢየሱስ ክርስቶስ ጌታ ነው። ተቀርጾ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። አሜን አሜን። ተወልጉሎ የሚወጣ ሰው ለብዙ ሰዎች የመፍትሄ ሰው ይሆናል። ለብዙ ሰዎች የበረከት ምክንያት ይሆናል። ለብዙ ሰዎች የሰላም ምክንያት ይሆናል። ለብዙ ሰዎች ሃሌሉያ መንገድ ይሆናል። ኢየሱስን በመያዝ ሃሌሉያ መንገድ፣ እውነት፣ ሕይወት የሆነውን ኢየሱስ ክርስቶስን ተሸክሞ ሃሌሉያ ስለሚጓዝ ስለሚመላለስ መፍትሄ ላጡት፣ ግራ ለገቡት፣ አቅመ ቢስ ለሆኑት፣ ተስፋ ለቆረጡት ኢየሱስ ክርስቶስ ጌታ የመፍትሄ ሰው ይሆናል። በኢየሱስ ክርስቶስ ስም የመፍትሄ ሰው ያርጋችሁ። የእግዚአብሔር ስም ለዘላለም የተመሰገነው። ስለዚህ ወገኖቼ ኢየሱስ ክርስቶስ ጌታ ነው። የሚያስጨንቀን ነገር ምንድነው? ሸክም የሆነብን ነገር ምንድነው? እኛ ይዘን ከምንቆይ ለኢየሱስ መስጠት ይሻላል። እኛ ይዘን ሸክም የሆነብንን ነገር፣ የሚያስጨንቀንን ነገር፣ ከአቅማችን በላይ የሆነውን ነገር ይዘን በምንቆይበት ጊዜ ያስጨንቀናል፣ ከአቅማችን በላይ ይሆናል። ነገር ግን ለእግዚአብሔር በምናስረክብበት ጊዜ፣ በእርሱ ላይ በምንጥልበት ጊዜ እረፍት እናገኛለን፣ ሰላም እናገኛለን። ለምን? ለኛ የከበደን ለእርሱ አይከብድም። መሸከም ይችላል፣ ማራገፍ ይችላል። መፍትሄ ሰጪ ስለሆነ መንገድ ሊያበጅልን ይችላል። ከገባንበት ከዛ ከከባዱ መከራና ፈተና የምንወጣበትን መውጫን ሊያዘጋጅልን ይችላል። ስለዚህ ልባችን እርሱን ይፈልግ፣ እርሱን ይጠማ። ራሳችንን ለእግዚአብሔር አሳልፈን እንስጥ። በሊቀ ካህናችን በክርስቶስ ኢየሱስ እንተማመን። በክርስቶስ ኢየሱስ ስለተጠበቀልን ስለዛ ስለ ዘላለማዊ እረፍት እግዚአብሔርን ዕለት ተዕለት እናመስግነው። ከማጉረምረም ይልቅ ኢየሱስ ጌታ ነው። ማመስገን ውጤት አለው። ማመስገን ድል ይገኝበታል።
ጌታ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። የእግዚአብሔር ስም ለዘላለም ብሩክ ይሁን። ኢየሱስ ክርስቶስ ትላንትና ዛሬም ለዘላለም ያው ነው። አሜን። ጌታ ይባረክ። ኢየሱስ ያድናል። ጌታ ይባረክ። ስለዚህ ወገኖቼ የዘላለምን ሕይወት የተዘጋጀልንን እረፍት በመመልከት እንጽና። የዘላለምን ሕይወት የዘላለምን እረፍት በዚህ ምድር ላይ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። የሚያሳርፈን ምንም ነገር የለም። በዚህ ምድር ላይ ምንም ነገር ቢኖረን ጊዜያዊ ደስታ ሊገኝበት ይችላል። ዘላለማዊ ደስታ ግን ሊሰጠን አይችልም። ምንም በሉ በቃ በዚህ ምድር ላይ ሰዎች የሚደርሱበትን የከፍታ ጥግ እንኳን ብንደርስ እውነተኛ ሰላም አይገኝበትም። እውነተኛ እረፍት የለበትም። ለምን? ጊዜያዊ ስለሆነ ማለት ነው። ዘላለማዊ በሆነው በክርስቶስ ኢየሱስ ያረፈ ሰው ሃሌሉያ ሃሌሉያ ለዘላለም ጸንቶ ይኖራል።